ምግብ ስንል ብዙ ሰው የሚያስበው አኝከን የምንወጣውን ምግብ ሊሆን ይችላል። ግን አምስቱም የስሜት በሮች ሁልጊዜ የተመገቡ ነው። እኛ አላስተዋልናቸውም። አንድ ሰው አካሉን በማስተዋል ብቻ ያለበትን የህይወት ደረጃ መረዳት ይችላል። ያለበትን የአእምሮ ደረጃ መረዳት ይችላል። ምክንያቱም አካል አይዋሽም፣ መስታወት ነው። በአፍንጫ በመተንፈስ ብቻ አንድ ሰው የሰውነቱን ክብደት መመጠን ይችላል። እንቅልፉን ማስተካከል ይችላል። ከሰው ጋር ያለውን መስተጋብር ማስተካከል ይችላል። ምን እናድርግ? እንዴት እንጠብቀው? እንዴት እንንከባከበው? ያው አለመታመም ጤነኝነት ነው ብዬ አላስብም። አይደለ? በተለያዩ ደረጃ አይድንም ተብለው የተባሉ በሽታዎች በባዶ እግር በመሄድና በትንፋሽ ልምድ ይዳኑ አሉ፣ እስከ ካንሰር ድረስ። ብዙ ሰው ምናልባት ይሄንን አጋጣሚ ያጋጥመው ይችላል። በር ሲነካ ጣሽ የሚያደርገው ድንዝዝ የሚለው ነገር ብዙ ሰው ይኖራል። ከተማ ውስጥ ሊበዛ ይችላል። ይህ ምንድነው? ሰውነታችን ውስጥ የሚከማቹ ፖዚቲቭ አይንስ የምንላቸው ነገሮች አሉ። እንደምናችሁ የግሬስነስ ሾው ተከታታዮቻችን፣ ተመልካቾቻችን፣ የዛሬው እንግዳችን በብዙ መልኩ ታውቁታላችሁ። በተለይ ከሰውነት ግንባታ ጋር በተያያዘ በጣም የማከብረው ጓደኛዬ ነው ማለት እችላለሁ። የፍታይ እንኳን ደህና መጣ። እንኳን ቆየሽኝ። ዛሬ የሰውነታችንን የጤና ጉዳይ ትልቅ አሳሳቢ ጉዳይ ሆኗል በዓለም ደረጃ። እኔ ደግሞ ምን ያህል ትልቅ አቅም እንደሆነ እንድናነሳ ፈልጋለሁ ዛሬ። እሱን የተረዳነው ወይም የምናውቀው አይመስለኝም። ብዙ ጊዜ አይምሮ ላይ እንሰራለን አይደል? ስሜት ላይ እንሰራለን። ሰውነታችን ግን ሲሰጠን ራሱ ትልቅ ሀብት እንደሆነ ተረድተን የምንኖር መስሎ አይሰማኝም። ስለዚህ ብዙ መማር እንችላለን ካንተ ከህይወትህም። እዛ ላይ ብዙ ሰርተሃል። ስለዚህ እስቲ እንድታካፍለን ነው ሐሳቤ። ሁላችንም ስንመጣ አብዛኛው ነገር ተሟልቶልን ተሰጥቶን ነው የምንመጣው። በአካል የሚታየው ብቻ ሳይሆን ውስጣችንም ጭምር ያለው አቅም አብዛኞቻችን የተሰጠን ነው። የሰውነታችን አቅም ደግሞ የራሱን የቻለ ትልቅ ዓለም ይመስለኛል። ስለዚህ እስቲ ከአቅሙ እንነሳና እንዴት ነው የምናጎለብተው የምናበረታው? እንዴት ነው እንግዲህ የኛው ምክንያት ነው ብለን እናስብና ወደ ውጭ ሳናወጣው እንዴት ነው የምናሳምመው የምናስቸግረው ሰውነታችንን? ጥሩ። እንግዲህ አላለፉት የተወሰኑ 5-6 ዓመታት የራስን ለማስተዋልና ራስን በማጥናት ባለኝ ጉዞ ውስጥ ሰብአዊ ምህንድስና የሚባል ዘርፍ ወይም የትምህርት ክፍል በራሴ ህይወት ውስጥ የፈጠርኩ ገኛለሁና በዛ ውስጥ በአብዛኛው ሰው ልጅን በብዙ ዘርፎች የማስተዋልና የማጥናት ተግባራዊ በሆኑ ሳይንሳዊ አስተምሮች ውስጥ እንንሸራሸራለንና አንዱ ስለ አካል ነው ወይም ደግሞ ሃርድዌር የምንለውን ዘርፍ ማየት እንችላለን። ከዛ ሶፍትዌር አለ፣ ኬሚካል አለ፣ የተለያዩ ኤሌክትሪካል እንቅስቃሴዎች አሉ። ሰው የሚያሰኙን መዋቅሮች ውስጥ ሃርድዌሩ ላይ ወይም ደግሞ አካል ላይ ስንመጣ ብዙ ጊዜ በአናሎጂ ወይም ደግሞ በመሰል ምሳሌዎች መግለጽ ከምንችላቸው ዘርፎች ውስጥ አንዱ ነው። አንድ ሰው ስልኩን ሲያይ በዛ ስልክ ውስጥ ለአብዛኛው ሰው ስልክ መቀበልና መደወል ምናልባትም አንዳንድ ኢንተርኔት ውስጥ ገብቶ መጠቀም የአብዛኛው ሰው ጥቅም ሊገልጽ ይችላል። አንዳንድ ሰዎች ደግሞ እቺን ስልክ የምንላትን ዕቃ ይዘው ቤታቸው ቁጭ ብለው ሚሊዮንስ ዶላሮችን መስራት ይችላሉ። በጣም ብዙ ዓለም አቀፍ ነገሮችን ማንቀሳቀስ ይችላሉ። ዕቃው አንድ ነው፣ ግን ያንን ቁስ ወይም ያንን አካል በተሻለ በመረዳትና በተሻለ በመጠቀም ብዙ የሆኑ ዓለም አቀፍ ለውጥ መምጣት የሚችሉ ነገሮችን መስራት ይችላሉ። በተመሳሳይ ሁኔታ እንደየፈጠረውን የሰጠንን ደግሞ ቴክኖሎጂ ስናይኛ ጋር ለአብዛኛው ሰው ይህንን አካል ይዞ መንቀሳቀስ፣ ምግብ ማስገባት፣ ማስወጣት፣ ከዛ መሰረታዊ ነገሮችን መቀመሪያ ሆኖ እናየዋለንና ቆም ብሎ ግን ላስተዋለው ማሰብ ከምንችለው በጣም በራቀ ደረጃ ትልቅ ብቃት፣ ትልቅ አቅም፣ ትልቅ ፖቴንሻል ያለው ስጦታ ነው የሰው ልጅ አካል። ይህንን አካል ግን በረም መጠቀም ሳንችል ስንቀር ምናልባት ሁሉም ቴክኖሎጂዎች በረም ካልተጠቀምናቸው እኛው ላይ ጉዳት እንደሚያስከትሉ ሁሉ ይህንንም አካላችንን በረም ካልተጠቀምነው የኛው የመጀመሪያ ጠላት መሆን የሚችልበት መሳሪያ ይሆናልና ስለ አካል ስናስብ ወይም ስናወራ ወይም ስንማር መሰረታዊ ነገሮች የምናየው እዚህ አካል ውስጥ ለዚህ አካል መንቀሳቀሻ ምንድናቸው መሰረታዊ ግብአት ብለን የምናስባቸው። አካል ስንል መገለጫ ነው እንጂ ወደ ውስጡ ደግሞ የሚገቡ ረቂቅ የሆኑ በጣም በአይን ማናያቸው አቅም ተኮር የሆኑ ኢነርጂዎች አሉ፣ ወይም ፕራና እንላቸዋለን ወይም ቺ ይባላሉ። በተለያየ ማህበረሰብ ውስጥ አስተምሮቶች በተለያዩ አስተምሮቶች ውስጥ የተለያዩ ስያሜዎች ይሰጣቸዋልና ውስጣችን የሚገባው አቅም በተለያየ ደረጃ ውስጥ ባሉ ቱቦዎች ይንቀሳቀሳል እኛን ለማደስ። ብዙ ጊዜ እነዚህ እድሳት መንቀሳቀሻዎች ሲዘጋጉ፣ ቱቦዎች ሲደፈኑ በሽታ የምንላቸው ነገሮች በመሰረታዊነት ደረጃ ይሄ ተፈጥሯዊ ቀመር ወይም አካል ያለውን ተግባራዊ ተፈጥሯዊ ስራ መስራት ሳይችል ሲቀር ማለት ነው።
ስለዚህ ሰውነትና ስለዚህ አካል መረዳታችን በቀነሰ ቁጥር ወይም ደግሞ ተፈጥሯዊ ቅኝቱን ባስተጓጎልን ቁጥር ይህ ተፈጥሯዊ አካላችን እኛው ላይ ተገልብጦ ጠላት የሚሆንበት ደረጃ በጣም ሰፊ ነውና አካላችን በጣም ሰፊ የሆነ ብቃት አለው። ትልቅ ፖቴንሻል፣ ትልቅ አስገራሚ ምናልባትም ትዕንግርት የሚያሰኙ ብቃቶችን ማሳየት የሚችል ነው። ምናልባት የተለያዩ ሰዎች ሲያደርጉ አንዳንድ ሰዎች ሩቅ የሚሆንባቸው ተግባሮች ሁላሉና አካላችንን ትንሽ እንኳን ቆመ ብለን ብናየው የትኛውም መጽሐፍ ላይ ካለ ጥበብ እዚህ ውስጥ ማዕት ጥበቦች ተሰጥተውናል። ስለዚህ ሰውነታችን በጣም ሰፊና አስደናቂ ስጦታ ነው ብዬ አስባለሁ። ከዚህ ጋር በተገናኘ ስለ ሰውነት በተረዳን ቁጥር ለምሳሌ ስለ ትንፋሽ እንማራለን። ውስጣችን ስላሉ ስለምናስገባቸው ምግቦች እናወራለን። እርግጥ ምግብ ስንል ብዙ ሰው የሚያስበው አኝከን የምንወጣውን ምግብ ሊሆን ይችላል። ግን አምስቱም የስሜት በሮች ሁልጊዜ የተመገቡ ነው። እኛ አላስተዋልናቸውም። እነዚህ ሁላ ምግቦች ወይም መረጃዎች አካላችንን በብዙ ዘርፍ ይቀያየሩታል። አንድ ከባድ የሆነ የሚያስደነግጥ ነገር ሳይ፣ መኪና ግጭት ሳይ በአይኔ የሚገባው ምግብ ሰውነቴ ልብ ምቴን ይቀይረዋል፣ ሰውነቴን ሙቀት ይቀይረዋል፣ አካሌ መስራት የሚችልበትን መጠን እንዲቀንስ ያደርገዋል። በዛው ልክ ደግሞ ደሳስ የሚሉ ተፈጥሯዊ ነገሮችን ሳይ፣ የወፎችን ዝማሬ ሳዳምጥ፣ ደስ የሚሉ ወንዝ ሳይ፣ ያ በማየው በጆሮዬ በአይኔ የሚገባው ምግብ ደግሞ ውስጤ እንዲታደስ፣ ጤና እንዲመጣ፣ የታመመ ሰው እንዲድን ማድረግ ይችላልና ምግብ ሲባል ያው በአፋችን ብቻ የሚገባው ነገር ሳይሆን በሁሉም የስሜት በሮቻችን ውስጥ የሚገቡት ነገሮች ሁላ ምግብ ናቸው። አካላችንን በትልቅ ደረጃ ሊያሰፉት ሊያድሱት ይችላሉ። በዛው ልክ ደግሞ ሊያገጭጩትና ሊያሳምሙትም ይችላሉ ማለት ነው። ይህን ከተረዳን ምን እናድርግ? እንዴት እንጠብቀው? እንዴት እንንከባከበው? ያው አለመታመም ጤነኝነት ነው ብዬ አላስብም። አይደለ? በ10% እየተንቀሳቀስክ ከሆነ አልጋ ላይ ስላልወደክ ጤነኛ ነህ ማለት አይደለም። አንዳንድ ጊዜ እንደውም እንሰማለን አይደል? ጤነኛ ትላንት እኮ አግኝቼው ነበር አይደል የሚሉ የሚያስደነግጡ አይነት ነገሮች እናያለን። እና ያ የሚመጣው አኗኗራችን ውስጥ ካለው ችግር ይመስለኛል። በጣም የሚወደን ይመስለኛል ሰውነታችን አይደል? ታገላል ላለመውደቅ። ስለዚህ እንዴት አድርገን የተሰጠውን አቅም እንዲኖር ምን እናድርግ? አንቺ እንዳልሽው ጤና ሲባል ለብዙ ሰው አልጋ ላይ ለመተኛትን ወይም ደግሞ የሆነ በሽታ ውስጥ አለመሆንን ነው የሚያስበውና ግን ያቺ በጣም ትንሽ የሆነች የጤና አገላለጽ ልትሆን ትችላለች። ምናልባት በግራፍ ብናስቀምጠው 0 መሀል ይኖርና ወደዚህ ፖዚቲቭ ወደዚህ ኔጌቲቭ ሆኖ ብዙ ጊዜ ከ0 ስንወርድ ወደ ኔጌቲቭ ስንወርድ መታመም በሽታ የምንለው ነገር ይኖራል። ብዙ ሰው 0 ጋር ከመጣ በቂ ነው፣ በቃ በእግሬ ተንቀሳቅሻለሁ፣ ምግብ በልቻለሁ፣ ተኝቻለሁ፣ በቂ ነው። ግን ጤና ደግሞ የሚቀጥልም ነገር ነው፣ ወይም ዌልቢንግ የምንለው ሊሆን ይችላልና ያለኝ ደስተኝነት ምን ያክል ነው? ከሰው ጋር ያለኝ መስተጋብር ምን ይመስላል? ከተፈጥሮ ጋር ያለኝ ግንኙነት እንዴት ነው? ከፈጣሪ ጋር፣ ከፍጥረታት ጋር፣ ከነዚህ ሁላ ጋር ያለኝ ግንኙነት፣ ደስተኝነት፣ ሙሌት፣ ተግባር፣ አገልግሎት፣ ይቅር ባይነት፣ እነዚህ ሁላ የጤና ከን እየጨመረ ሲሄድ የሚያሳዩን ተግባራት ናቸውና አካል ደግሞ የነዚህ ነገሮች በሙላ መገለጫ መሆን ይችላል፣ ወይም ደግሞ መስታወት ነው። መስታወት ፊት ለፊቱ ያለውን ነገር ነው የሚያሳየው። ብዙ ነገሮች በስሜት በሮቻችን ይገባሉ፣ ሰውነታችን ላይ መስታወት ሆነው ይገለጣሉ። ስለዚህ ቂም ይዤ ከነበረ ስለሆነ ሰው በሰውነቴ ውስጥ ገብቶ የልብ በሽታን የመጀመሪያ አንዱ ግብአት የሚሆነው ቂም መያዝ ነው። ንዴት ሲናደዱ ብዙ ሰዎች ቀላልና በቀላሉ የምናስተውለው በሽታ ጨጓራ ነው። ጨጓራ የተቃጠለ አቃጠልከኝ ላይ ይላሉ። ያ ምንድነው? እያንዳንዱ ተግባር ስሜትም አእምሮም አካል ላይ ያለው በውስጣችን ገብቶ አካል ላይ ይገለጣል። ሰው አካል ትልቁና መረጃን በቀላሉ የሚነግረን ነገር ነው። አንድ ሰው አካሉን በማስተዋል ብቻ ያለበትን የህይወት ደረጃ መረዳት ይችላል። ያለበትን የአእምሮ ደረጃ መረዳት ይችላል። ምክንያቱም አካል አይዋሽም፣ መስታወት ነው። መስታወት ደግሞ ከሆነ መስታወቱ ፊት ለፊት ያመጣንነትን ነገር ነው የሚነግረን። ስለዚህ አካልን መረዳት የመጀመሪያውና ትልቁ ተግባር ነው። አካልን ከመቀየርም ከማሻሻልም ጤነኛ ከማድረግም በፊት አካሌ ምንድን ነው እያለኝ ያለው? አብዛኛው የምናስተምራቸው አስተምሮቶች ውስጥ ሰብአዊ ምህንድስና ላይ ቆም ብሎ የማስተዋል ልምድ ነው። በተለያየ ዘርፍ ሊሆን ይችላል። በቀን ውስጥ አንድ ሰው 1 ደቂቃ ቆም ብሎ አካሉን ማስተዋል ከቻለ በአካል ውስጥ ብዙ ያሉ እንቅስቃሴዎች ልብ ምት ላይ፣ ትንፋሽ ላይ ብዙ መረጃን ይዘው ይመጣሉ። ለምሳሌ አንድ ሰው ትንፋሹን በማስተዋል ውስጥ ምን አይነት በሽታ ሊመጣ እንደሚችል ሁላ ማወቅ ይቻላል። ምን አይነት የአእምሮ እንቅስቃሴ እንዳለው ማወቅ ይቻላል። ምን አይነት ስሜታዊ እንቅስቃሴ እንዳለው ማወቅ ይቻላልና ምናልባት በአሁን ደረጃ ብዙ ትንፋሽን ዲያግኖዝ የማድረግ ነገሮች ብዙ ላይኖሩ ይችላሉ። ደም፣ ሽንት ምናምን ሊሰጥ ይችላል። ግን በደንብ ጥልቀት ውስጥ ከገባን ወይም ደግሞ ዘለቅ ብለን ከገባን ሰዎች ትንፋሻቸውን ብቻ በመመርመር ከ5 ዓመት በኋላ ራሱ ምን አይነት በሽታ ሊይዛቸው እንደሚችል ማወቅ ይቻላል። ስለዚህ አካል በትንፋሽ በኩል ብዙ መረጃ እየነገረ ነው ማለት ነው። ሌሎች የተለያዩ ተግባሮች አሉ ከሰውነታችን ጋር እንድንገናኝ የሚያደርጉን። ምክንያቱም ከሰውነታችን ጋር መገናኘት የመጀመሪያው ሰውነትን የማደስ፣ ሰውነትን የማበልጸግ፣ ሰውነትን የተሻለ ማድረግ ግብአት ስለሆነ
የተወሰኑትን ለመግለጽ ያክል እንግዲህ ትንፋሽ ላይ ስለጀመርኩኝ ከትንፋሽ መቀጠል እችላለሁ። ትንፋሽ ምናልባትም ከየትኛውም ወደ እኛ ውስጥ ከሚገቡ ነገሮች ውስጥ ትልቁን ቦታ መያዝ ይችላል ብዬ አስባለሁ። ብዙ ሰዎች ስለሚበሉት ነገር ሊጨነቁ ይችላሉ። የምበላው ነገር እንዴት ነው? ክብደቴን ጨምረዋል ወይ? ሰውነቴን ያስቆጣዋል ብለን እናስብ እንችላለን። ስለ ምግብን በደንብ ሰፋ አድርገን ልናወራ እንችላለን። ግን ከዛ ሀሳብ ሰፋ ስናደርግ በቀን 2-3 ለምንበላው ወይም ለምናስገባው መረጃ ይሄ ነገር ከተጨነቅን በቀን ውስጥ በብዙ ሺህ ጊዜዎች የምንተነፍሰው ትንፋሽ አለ። ምን ያክል ስለ ትንፋሼ አስተውዬ አውቃለሁ? ምክንያቱም የምበላውን ምግብ መጠን አይነት መወስን ከሆነ የምተነፍሰውን ትንፋሽ መጠን፣ ብዛት፣ ርዝመት፣ አተነፋፈስ በማስተዋል ህይወቴን በትልቅ ደረጃ መቀየር እችላለሁ። ያን ደግሞ ባለማስተዋል ውስጥ ደግሞ አብዛኛው በሽታዬም ከትንፋሼ ጤነኛዊ ወይም ደግሞ ከጤና ውጭ በሆነ ተነፋፈስ ውስጥ የሚመጡ ናቸውና ትንፋሽ የመጀመሪያውና ተቀዳሚ ተግባር ነው፣ የማስተውሎት ነው። ስለዚህ ትንፋሻችን እንዴት ነው እያልኩ ነው። በዚሁ እንቅስቃሴ ውስጥ ስለ ትንፋሽ ስናወራ ቀላል ሀሳቦችን ወይም ደግሞ ልምዶችን ለመስጠት ያክል በጣም ቀላሉ ትምህርት ሰብአዊ ምህንድስና ላይ የምናስተምረው ትንፋሽ በአፍንጫ ብቻ መተንፈስ እንዳለበት ነው። ብዙ ጊዜ ሰዎች በአፋቸው ሲተነፍሱ እናስተውላለን። መገለጫ ነው። አንዳንዴ ጫና ሲበዛ፣ ስትረስድ ስንሆን፣ ህይወት ሲያስጨንቀን አፋችን ለመክፈት እንገደዳለን። ይህ ምክንያቱ ምንድነው? አፋችን በመጠን ደረጃ ብዙ አየርን ማስገባትና ማስወጣት ይችላል። ያ ግን ብዙ አየር መግባትና መውጣት የሚያስፈልገው ውስጣችን ብዙ ነገር ስለተከማቸ ነው። ስለዚህ እንደ መረጃ ወይም እንደ ዲያግኖሲስ ካየ ነው በአፍ መተንፈስ የሚያስፈልገን ደረጃ ላይ የሆነ ጫና የተከማቸ ነው ማለት ነው። ከዛ ጎን ለጎን ተፈጥሯዊ በር አይደለም። አፋችን ለምግብ ለማውራት ሊሆን ይችላል እንጂ ለትንፋሽ የተፈጠረው አፍንጫችን ነው። በአፍንጫ መተንፈስ ብቻ አንድ ሰው የሰውነቱን ክብደት መመጠን ይችላል፣ እንቅልፉን ማስተካከል ይችላል፣ ከሰው ጋር ያለውን መስተጋብር ማስተካከል ይችላል። በጣም ቀላል የሆነ አፍን መግጠም ብቻ ነው። ሌላ ታስክ የለውም፣ ሌላ ተግባር የለውም፣ ሌላ እቅድ የለውም። ብዙ ሰዎች የመጀመሪያ የሚያስተውሉት የእንቅልፍ ለውጥ ነው። ብዙ ጊዜ ሰዎች 8 ሰዓት ራሱ ተኝተው ጠዋት ደክሟቸው ይነሳሉ። ለምን ቢባል ያተናፈስ መዋቅራችን ጤነኛዊ ስላልሆነ። ብዙ ሰው ማታ ላይ የሚያንኮራፋው እንቅልፉ በደንብ ጥልቀት የማይኖረው በአፍ ስለሚተነፈስ ነው። ተኝተን ብቻ ሳይሆን ቀን ላይም በአፍ ስንተነፍስ ወደ ሰውነታችን መግባት ያለበት ኦክሲጅን በአፍ ስንተነፍስ በደንብ ዘልቆ አይገባም። ምክንያቱም ምንድነው? በአፋችን ስንተነፍስ አየር ደረት ጋር ይቀራል። በአፍንጫ ስንተነፍስ ግን ቀጭን ስለሆነ ትቦ ታችኛው ሳምባ ድረስ ይዘልቃል። አብዛኛው ኦክሲጅን ወደ ደም የሚቀላቀለው ታችኛው የሳምባ ክፍል ላይ ነው። ስለዚህ በአፍንጫ መተንፈስ የመጀመሪያው ተግባር ኦክሲጅን ወደ ሰውነታችን በደንብ እንዲዘልቅ ያደርጋል። ሁለተኛ አፍንጫችን ውስጥ ቀዳዳ ውስጥ ፀጉሮች አሉ። ብዙ ሰዎች በደንብ ማየት የሚችሏቸው ናቸው። ፀጉሮቹ አየሩን አጽድተው እንዲገባ የሚያደርጉ ናቸው። አብዛኛውን ሰዓት በአፍ ስንተነፍስ ብዙ ቆሻሻዎች፣ ብዙ ባክቴሪያዎች እንዲገቡ ያደርጋል። ስለዚህ የመጀመሪያው ጤና እክል በአፍ መተንፈስ ይመጣል ማለት ነው። ሶስተኛ ምናልባት ተመልካቾቻችንም እንዲሞክሩት ከፈለጉ ምላሳችን ወደ ላይ ገልብጠን ላንቃችንን በደንብ ወደ ውስጥ ለመንካት እንሞክር። ላስላሳ የሆነ ስጋ ነገር እናገኛለን። እዛ ቦታ ላይ በጣም ጥቃቅን ቀዳዳዎች አሉ። በአፍንጫችን ብቻ ስንተነፍስ እዛ ቦታ ላይ ናይትሪክ ኦክሳይድ የሚባል ኬሚካል ይለቀቃል። ናይትሪክ ኦክሳይድ ማለት ሰውነታችን የደም ዝውውር እንዲሁም የትንፋሽ ዝውውርን በተሻለ ደረጃ እንዲያንቀሳቀስ ማድረግ የሚችል ኬሚካል ነው። እሱ ኬሚካል ግን በአፍ ስንተነፍስ ብዙ አናገኘውም። በአፍ መተንፈስ ስንል ምንድን ነው? ብዙ ጊዜ ምናልባት አንዳንዴ ስራ ላይ ስናስተውል ራሳችን አፋችንን ከፍተን እንተዋዋለን። የግድ በአፌን የምተነፍሰው ያልኩ ላይሆን ይችላል። ግን አፋችን ረጅም ሰዓት መከፈቱ በአፋችን አየር እንዲገባና እንዲወጣ ያደርጋል። ሁለተኛ ኢቭን ስፖርት ላይ ብዙ ጊዜ ካስተዋለ ሰዎች መጀመሪያ የሚጠቀሙት አፋቸውን ነው። ኢቭን ኤክሰርሳይዝ ላይ ራሱ በአፍ መተንፈሳችን ሰውነታችን ቶሎ እንዲደክም ነው የሚያደርገው። ይህ ለምንድን ነው? በአፋችን ስንተነፍስ ኦክሲጅን ወደ ሰውነታችን ወይም ወደ ደማችን መግባት የሚችልበትን መጠን ይቀንሳል። ስለዚህ ደም ቀነሰ ማለት ወይም ኦክሲጅን ቀነሰ ማለት ሰውነታችን ቶሎ ይደክማል ማለት ነው። ይህ ማለት ግን ወዲያው ነገ ተነስቶ አንድ ሰው አፉን ስር አድርጎ ሙሉ ይሩጥ ማለት አይደለም፣ ግን መጠኑን እየቀነሰ እንድንሄድ ነው። ሶስተኛና ብዙ ማናስተውለው ማታ ላይ አናስተውለውም፣ ብዙ ሰው አፉን ከፍቶ ነው የሚተኛው። ኢቨን አንዱ ስልጠና ላይ ምንድነው የምናደርገው እኛ ለሰልጣኞቻችን ማታ ላይ አፋቸውን በፕላስተር ለጥፈው ማደር እንዲችሉ ነው። አዎ። እና ብዙ ሰዎች ኢንሶምኒያ ያለባቸው፣ የእንቅልፍ ችግር ያለባቸው፣ የስትረስ ችግር ያለባቸው፣ የማንኮራፋት ችግር ያለባቸው ማአት አይነት በሽታዎች እቺን ቀላል ልምድ ብቻ በማድረግ ማታ ላይ ለጥፎ በማድረግ ከተወሰነ ሳምንታት በኋላ አእምሯችን እንደ ሀቢት ይወስደውና ምን ነገር ሳንለጥፍም ወደ ኖርማል ወደ ተፈጥሮ ይመለሳል። እና በጣም ቀላል ናቸው። ግን እነዚህ በማድረግ ውስጥ ምን ያክል የሰውነታችን መዋቅር እንደሚቀየር ነው። በተፈጥሮ የሚመጣ ነገር ነው ይሄ ወይስ አሁን በአፍንጫና በአፍ መተንፈስ ህጻናት ከውስጥ የሚተነፍሱ ይመስላል? እኔ ልጄን ሳይ አሁን ሲተነፍስ ጥልቅ ትንፋሽ ነው የሚተነፍሰው። ያስተምረው አይደለም በሂደት የምናመጣው ነው። ጥሩ። እንደውም ስለ ህጻናት ማውራት አሪፍ ነው እዚህ ጋር። ምክንያቱም ብዙ ጊዜ ስለ ትንፋሽ ስናሰለጥን ብዙ ወላጆችን መጀመሪያ የምናደርገው ልጆቻችሁን እስቲ ለሚቀጥሉ 3 ቀናት እንዴት እንደሚተነፍሱ አጥኑ እንላለን።
አብዛኞቹ ልጆቻችን ከሆድ ነው የሚተነፍሱት ይላሉ። ትክክለኛው መንገድ ከሆድ መተንፈስ ነው። ምክንያቱም ሆዳችን ድረስ አየር ገባ ማለት በደንብ አየር ዘልቆ ገብቷል ማለት ነው። ሁለተኛ ከዚሁ ጋር የተገናኘ አንድ ሪሰርች ላይ አንድ በጣም የታወቀ አትሌት ኢቨን ወርቅ ሜዳሊያ ላይ ያለው አትሌት እና አንድ የ5 ዓመት ህጻን ልጅን አንድ ቤት ውስጥ ለቀቋቸው እና ትንሹ ልጅ ምንድነው የሚያደርገው? የፈለገውን ነገር የሮጠ ይጮሃል፣ ይዝናናል፣ ይጫወታል። አትሌቱ ደግሞ ትንሹ ልጅ የሚያደርገውን ነገር መድገም ኮፒ ማድረግ ነው። ተለቀቁ። ከዛ በኋላ 1 ሰዓት አለፈ። አትሌቱ አሁንም የተጫወተ ነው። 2 ሰዓት አለፈ። መድከም ጀመረ። 3ኛው ሰዓት ላይ ተዘረራ። አትሌቱ አልቻለም። ጩጫውንም ይሮጣል፣ እዛ ጋር ይዘላል፣ ይወጣል፣ ይወርዳል ምናምንና ተገረሙ። እንዴት ነው ይሄ ሊሆን የቻለው አሉና ሲያጠኑ ትልቁ ያገኙት ለውጥ አተነፋፈሳቸው ነው። ህፃኑ ልጅ ከሆዱ ነበር የሚተነፍሰው። ከሆዱ ሲተነፍስ ሁልጊዜ ሰውነት እድሳት ላይ ነው። ከደረት ስንተነፍስ ደግሞ ሁልጊዜ ሰውነታችን ፋይት ኦር ፍላይት የምንለው ሪስፖንስ አለ፣ ወይም ደግሞ ስትረስ ሪስፖንስ እና ስልጠና ላይ ብዙ ጊዜ የማደርገው እንደው ሰዎች ቀኝ እጃቸውን ሆድ ላይ ግራ እጃቸውን ደረት ላይ ያደርጉና ሶስት ትንፋሽ ተንፍሱ እላለሁ። አድማጮችም ምናልባት በያሉበት እንዳያደርጉት ይችላሉ ተመልካቾቻችን። እቺን ስናደርግ የሚንቀሳቀሰው እጅ የትኛው ነው ብለን እናስተውል። ረጅም ትንፋሽ ስብ ደረቴ ነው የሚንቀሳቀሰው፣ ሆዴ ነው የሚንቀሳቀሰው። ይሄ ጥሩ ዜናም ጥሩ ያልሆነ ዜናም ሊመጣ ይችላል። ጥሩ ያልሆነ ዜና ከደረት የምንተነፍስ ከሆነ ያው ቆም ብለን ተፈጥሯዊ የሆነ ትንፋሽ እንደሌለን እንድናስተውል ነው። ከዛ ቀጥለን ደግሞ ይህንን ተፈጥሯዊ ያልሆነ ትንፋሽ እንዴት ነው ወደ ተፈጥሮ የምንመልሰው? ከሆድ መተንፈስ ስንጀምር አንደኛ ኦክሲጅን በደንብ እንዲቀላቀል ያደርጋል ወደ ሰውነታችን። ሁለተኛ ነርቨስ ሲስተሞቻችን ውስጥ ሁለት ትልቅ መዋቅሮች አሉ። አንዱ ፋይት ኦር ፍላይት የምንለው ነው፣ የመጋፈጥ ወይም የማምለጥ ዘርፍ ነው። አንደኛው ደግሞ የእድሳት ዘርፍ ነው። እድሳት ስንል የምግብ ፍጭታችንን፣ በሽታ የመከላከል አቅማችን ከዚህ ጋር ይገናኛል። ሰውነታችን ሁሉ ጊዜ በመጋፈጥ ውስጥ ካለ ኢሚኒቲ ወይም በሽታ መከላከል አቅም ይቀንሳል። ለዛ ነው ስትረስ ሰዎች ጫናው ሲሆኑ ስትረስ ሲሆኑ ቶሎ ይታመማሉ፣ ጉንፋኑ ላይ ያስተኛቸዋል አይደለ? በዛው ልክ እድሳት ላይ ደግሞ ስንሆን ሰውነታችን ቶሎ ቶሎ ከበሽታ ማገገም ይችላል። ስለዚህ ሰውነት በቀላሉ ከትንፋሽ ወደ ሆድ የሚገባውን አየር መጨመር ከቻለን በሽታ መከላከል አቅማችን ይጨምራልና ትልቅ ዘርፍ ነው። ያው ከተፈጥሮ ራቅ ብለን ነው የምንኖር ከተማ ውስጥ። አንዳንዴ ወፍ እንኳን ሳታይ ረጅም ጊዜ ያልፋል። አረንጓዴ ነገር ሳታይ ብዙ ጊዜ ይሆናል። ከተፈጥሮ በመራቃችን ምን ተጎዳን? ከሱን ጀምርና የባዶ እግር ልምምድ አለ፣ ባዶ እግር መሄድ። እሱን ደግሞ ምክንያትን ትነግረናል። ትልቅ ከምላቸው ልምዶች ውስጥ አንዱ ነው። መጀመሪያ አንቺ እንዳልሽው የተፈጥሮ እና የኛ ግንኙነት ምን ይመስላል የሚለው ላይ ሐሳብ እኔ የመጀመሪያው ሐሳብ ብዙ ጊዜ ተፈጥሮ ስንል ከኛ ውጭ ያለ ነገር የማየት ነገር አለ። ተፈጥሮ ቦታ እንሂድ እስቲ ስንል ወይም ደግሞ ተፈጥሮን እንትን እንበል ስንል የተወሰነ እኔና ተፈጥሮ ሁለት የሆነን እሳቤ ያለ አይደል? እሱን የመጀመሪያውን ሐሳብ ነው ትንሽ ቻሌንጅ የምናደርገው ወይም ደግሞ ቆም ብለን የምናየው። ምክንያቱም እኔ ራሱ ተፈጥሮ ነኝ፣ እኔም የተፈጥሮ አካል ነኝ። ስለዚህ ይህ ተፈጥሮ ከሌላ የተፈጥሮ እንቅስቃሴ ጋር ያለውን ዑደት ነው መስተጋብር ነው የምናየው እና የመጀመሪያው እሳቤ ራሳችንን ካለው የተፈጥሮ ዑደት ውስጥ እየገነጠልን እያወጣን እየሳብን በጣም ተፈጥሮ ያልሆነ ሁኔታ ውስጥ ስናመጣው እናያለን። በቀላሉ ከተሜ ስንሆን የምንኖርበት የኮንክሪት ጫካ፣ የምንኖርበት የተለያየ ድምፅ፣ የተለያየ ጭሳጭስ፣ እነዚህ ሁላ ከተፈጥሮ መዋቅራችን እንድንወጣ ያደርጉናል። ወይም ቅድም እንዳለው ትንፋሻችን ከተፈጥሮ ወደ ኢተፈጥሮ እንዲመጣ ሊያደርገው ይችላል። ልጅ እያለን በሆድ የምንተነፍሰው አንዱ ለተፈጥሮ ቅርብ ስለነበርን ነው። ስለዚህ አንዱ ያለንበት አኗኗር ዘዬ ከተፈጥሯችን ምን ያክል አውጥቶናል። ሁለተኛ ከሱ ጋር የምናየው ኢቨን ያለን የአኗኗር ቅኝት ውስጥ ብዙዎቹ ነገሮች ከጠዋት እስከ ማታ ነገሮችን ለመከወን መሞከር፣ ህይወታችን በተወሰኑ የህይወት ግቦች ውስጥ ዝም ብሎ ሲሯሯጥ ማግኘት ከተፈጥሯችን የተወሰነ ደረጃ እንድንወጣ ያደርጉናል። ስለዚህ አንዱ እሳቤ ተፈጥሯችንን እንዴት ነው የምናስተውለው? የኛን ተፈጥሮ ማስተዋል ውስጥ ራሱ ተፈጥሮን እንድንቀርበው ተፈጥሮ ጋር እንድንሄድ የሚያደርጉ ነገሮች ብዙ አሉ። ለዛ ነው አንዳንዴ ቅዳሜ እሑድ ሰዎች ሀይክ ያደርጉና የመታደስ ስሜት ይሰማቸዋል። ምንድነው? ወደ ቦታችን ስለተመለስን ነው። ያለን ተፈጥሯዊ ነገር ተፈጥሮ ጋር ስለተገናኘ ነውና ፐዝል ስንሰራ ወይም እንደዚህ ጂግሶ ወይም የተለያዩ መዋቅሮችን ቦታቸው ነገሮች ሲይዙ ደስ የሚል ምስል ይፈጠራል። ከዛ ነገር ግን ውጪ ሲሆን ያ ነገር ብቻውን ትርጉም የማይሰጥ ነገር ሊሆን ይችላል እና አብዛኞቻችን እንግዲህ ከተማ የሆነን ከትርጉም ከህይወት ቅኝትን የወጣ ነውና ከተፈጥሮ መራቃችን ትልቅ የጤና ያኗኗር የብዙ እሳቤ ነውጥ ውስጥ ገብተናል ብዬ አስባለሁ። እንግዲህ ይህንን ካልን ዘንዳ ወደ ተፈጥሮ እንዴት እንመለስ ነው። የግድ ነገ ጠዋት ተነስተን ጫካ እንሂድ ወይም ገጠር እንሂድ ላይሆን ይችላል። ግን አሁን ባለን አኗኗር ዘዬ እንዴት ነው ተፈጥሮን ማስተዋል የምንችለው? መጀመሪያው እዚህ ውስጥ ያሉ ተፈጥሮዎችን ማስተዋል ነው። ትንፋሽ ስንል ባዕድ ነገር አይደለም፣ ተፈጥሯዊ ስጦታችን ነው። ቆም ብለን ይህን ትንፋሽ ማስተዋል
አንድ ተፈጥሮ ያመጣል። ምክንያቱም ቅድም እንዳልነው ከአፍ ወደ አፍንጫ ራሱ መተንፈስ አንድ የተፈጥሮ ቅኝት ውስጥ እንገባ ያደርገናል። ሁለተኛ ምናልባት ስለ ባዶ እግር ስናስብ ከጠየቀው ጥያቄ አንጻር የተወሰኑ ሳይንሶችን እዚህ ጋር ምላጋራል። አንዳንድ ሰዎች አዲስ ሊሆኑ የሚችሉ በብዙ ሳይንስ ጥናቶች ውስጥ አብዛኞቹ ወደ ከ40 እስከ 70% በጣም ሰፊ ሬንጅ ሊሆን ይችላል ያሉ በሽታዎች ከጫማችን ጋር ይገናኛሉ። ብዙ ሰው እንዴ ይላል ጫማ በሽታ ምንድነው? እሳቤው ምንድነው? ከተፈጥሮ ቅኝታችን ውስጥ አንዱ ካወጡ ነገሮች ውስጥ ጫማ ማድረጋችን ነው። እዚህ ጋር ጫማ መጥፎ ነው እያልኩኝ አይደለም፣ ያስፈልጋል፣ በብዙ ነገሮች እንጠቀምበታለን። ግን ምንድነው ከመሬት ጋር ያለንን ግንኙነት እንዲቋረጥ አድርጓል። እዚህ ጋር ያለው ሳይንስ ምንድነው? ብዙ ሰው ምናልባት ይሄንን አጋጣሚ ያጋጥመው ይችላል። በር ሲነካ ጣሽ የሚያደርገው ድንዝር የሚለው ነገር ብዙ ሰው ይኖራል። ከተማ ውስጥ ሊበዛ ይችላል። ይህ ምንድነው? ሰውነታችን ውስጥ የሚከማቹ ፖዚቲቭ አይንስ የምንላቸው ነገሮች አሉ። ለዚህ ቀላል ምሳሌ ላፕቶፓችን ላይ ረጅም ሰዓት ስንሰራ ላፕቶፑ ይግላል ወይም ፋኑ ይጨምራል፣ ወይም ስልካችን ላይ ረጅም ሰዓት ስንቀመጥ ይግላል፣ ወይም ባትሪው ደግሞ ካነሰ በደንብ ነው የሚግለው። ኤነርጂያችን ቅድም እንዳልነው ሲወርድ ማለት ነው። ስለዚህ ውስጣችን ያለው ተረፈ ምርት ፖዚቲቭ የሆነ አይን ወይም ደግሞ ፖዚቲቭ ቻርጅ ያላቸው ኬሚካሎች መወገድ ያለባቸው ይወጣሉ። የተወሰኑት በትንፋሽ ነው የሚወጡት፣ ግን ትንፋሽም ደግሞ ተፈጥሯዊ ያላረግነው ቤት ይውጣ። ስለዚህ ወደ እግራችን ይሄዳል፣ ቁልቁል ይጓዛል። ቁልቁል ሲጓዝ ታች ላይ ደግሞ ጎማ አለ። ጫማ ራበር ነው። ብዙ ጊዜ ራበር ደግሞ ኤሌክትሪካል ቻርጅ ወይም ደግሞ ኤሌክትሪክን አያስተላልፍም። ስለዚህ መሄጃ የለውም ይሄ ቻርጅ። ስለዚህ ተመልሶ ስትረስን ጫናን ኮዝ ያደርጋል። ምክንያቱም ብዙ ጊዜ አንድ ነገር ከሚያስፈልገው መጠን በላይ ሲበዛ ጫናን ይበዛል። ምግብ ጥሩ ነገር ነው፣ ከመጠን በላይ ከበላን ቁንጣን ነው። ውሃ ጥሩ ነው፣ ከመጠን በላይ ከጠጣን ችግር አለው። የትኛውም ነገር ከመጠኑ ካለፈ ፖይዝን ነው ይላሉ ኤንሸንት አስተማሪዎች። እና ይሄ ቻርጅ በጣም ከበዛ ሰውነታችን ውስጥ ስትረስን ክሬት ያደርጋል። ኢንፍላሜሽን ወይም ደግሞ አብዛኛው በሽታ የሚፈጠረው ከኢንፍላሜሽን ወይም ከብግነት ነው። ስለዚህ እሱ ካልተወገደ ሰውነታችን ውስጥ ጫና እየበዛ ይሄዳል ማለት ነው። ስለዚህ ቀላሉ ተግባር ጫማችንን አውልቀን ከመሬት ጋር መገናኘታችን። ምድር እንደ ሳይንስ ስናስተውል ቻርጅ የተደረገችው በኔጌቲቭ ቻርጅ ነው፣ ወይም ኔጌቲቭ አዮኖች ናቸው ምድር ያሉት። እኛ ጋር ያለው ፖዚቲቭ ቻርጅ ከምድር ጋር ሲገናኝ ዲስቻርጅ እናደርጋለን። ወይም ደግሞ የስልካችን ቻርጀር ላይ እንደሚሰካው እኛ ቻርጀራችን ምድር ነች ማለት ነው። ስለዚህ ምድር ላይ ባዶ እግራችን መቆም ቻርጀር ጋር እንደመገናኘት ነው፣ ቻርጅ እናደርጋለን። አንዳንደኛ ጋር መተው ሰዎች የባዶ እግር ጉዞ ስናደርግ ጠዋት ላይ እሱን አድርገን ከሰዓት ላይ በጣም አቅማቸው ጨምራል፣ ምንድነው ያደረከን ምናምን ይላሉ። ተፈጥሯዊ ሁኔታ ቻርጅ ነው እያደረገው የነበረው። እና ድሮ ልጆች ጭቃ አብኩተው ውጪ ተጫውተው ሲያድጉ በብዙ ደረጃ ጤነኛ የሆኑት ለዛ ነው። አሁን ቅድም እንዳልኩት ቤት ውስጥ ስልክ ላይ ነው፣ ከዛ ሙሉ ቀን ጫማ እንደተደረገ ነው፣ ማታ ምድር ጋር እንገናኝ። ስለዚህ ከእናታችን ጋር ማንገናኝበት ሁኔታ በበዛ ቁጥር ከተፈጥሯችን ጋር እየተራራቀን ነው የምንሄደው። ስለዚህ አንዱና ትልቁ ሀሳብ ከምድር እናታችን ጋር አለመገናኘታችን አብዛኛው የጤና እክሎቻችን መሰረት እንደሆነ ማስታወሻ ነውና ቀላል ነገር የግድ ጫካ መሄድ ላይኖርበት ይችላል። አንድ ሰው ንጹህ የሆነ ቦታ ላይ በእግራችን በባዶ እግራችን መሬት ላይ ቆም ራሱ ብንል፣ እኔ የነበርኩበት ዩኒቨርሲቲ ውስጥ የውስጣዊ ሳይንስ ዩኒቨርሲቲ ነውና በተለያዩ ደረጃ አይድንም ተብለው የተባሉ በሽታዎች በባዶ እግር በመሄድና በትንፋሽ ልምድ ሄዳኑ አሉ እስከ ካንሰር ድረስ። እና እቺን በማስተዋል አንድ ሰው ተፈጥሮውን በመመለስ የትኛውንም በሽታ ሰውነታችን ማዳን ይችላል። እክሉ ምንድነው? እኛ ለማዳን አረንቋ ወይም ደግሞ እክል ሆነንበት ነው። ቅድም እንዳልነው በትንፋሻችን አቆመንበታል፣ በማገባችን ተፈጥሯዊ ነገር አቆመንበታል። ስለዚህ በቀላሉ የሚያድናቸውን በሽታዎች ራሱ እክል እንዲሆኑበት አድርገናል። ሰው ምንድነው በባዶ እግራችን መሬት ጋር መገናኘት ከሰውነታችን የማያስፈልጉ ተረፈ ምርቶች እንዲወገዱ ያደርጋል። ስለ ሰውነታችን ቻርጅ እንዲያደርግ፣ ቱቦዎች እንዲከፋፈቱ። አንዳንዴ በጣም መኪና የበዛባቸው ከተማ ውስጥ ያሉ መንገዶች ጋር ስንሄድ ትራፊክ ጃም አለ፣ ረጅም ሰዓት እንቆማለን። አካላችን ውስጥም ተመሳሳይ ነው። አንዳንድ መወገድ ያለባቸው ነገሮች ሳይወገዱ ሲቀሩ ቱቦዎች ይዘጋጋሉ። ቱቦዎች መዘጋታቸው ደግሞ አንዱ በሽታ ምክንያት ነው። ሰፈራችን ውስጥ የተዘጋ ቱቦ ካለ ይከረፋል፣ ቆሻሻ፣ ሽታ፣ ከዛ ጉንፋን ይሆናል። ስለዚህ የሚዘጋጉ ነገሮች ውስጣችንም ብዙ ቱቦዎች አሉ። እነሱ ቱቦዎች እንዲከፈቱ ማድረግ ነው። አንዱ ከታች ባለው ቀዳዳ ነው፣ አንዱ እዚህ ባለው ቀዳዳ ነውና ትንፋሽ፣ ባዶ እግር ትልልቅ ተግባራትን ይጫወታሉ ለማለት ነውና። ሰላም፣ እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ
ቤተሰቡ ነው።